ኦቦ ለማ መገርሳ ጽምደን በተመለከተ መግለጫ ሰጥተዋል። በመግለጫቸውም ከጽምደ በላይ ሌላ የኢትዮጵያ ስጋት መቼም አይኖርም ብለዋል። አቶ ለማ መገርሳ አክለውም ቆንጆ ታሪክ መስራት ባንችልም መጥፎ ስራ ሰርተን ታሪካችንን ባናባላሽ ይሻላል የሚል መልእክት አስተላልፈዋል። በቀዳሚነት በዝርዝር ወደ እናንተ የምናደርሰው መረጃችን ይሆናል። በሌላ በኩል የግብጽ ውንጀላ መሰረተ ቢስ ነው ሲሉ ሚኒስትሩ አስታውቀዋል። ውንጀላ ምንድነው? መረጃውን ይዘነዋል፣ እናሰማችኋለን። ይህ በእንዲህ እንዳለ የኢትዮጵያ አየር መንገድ ገንዘቤን ማስመለስ አልቻልኩም ድረሱልኝ ብለዋል። እንዴትና በምን ምክንያት የሚለውን ደግሞ በዝርዝር የምንነግራችሁ ሌላኛው መረጃችን ይሆናል። ውድ የኢንፎ ሚዲያ ተከታታዮቻችን በየሰዓቱ ፈጣንና ታማኝ መረጃዎችን እንዲደርሷችሁ ቻናላችንን ሳብስክራይብ በማድረግ ቤተሰብ ሆኖ ሀሳብ አስተያየት ካላችሁም ጻፉልን። አሁን ወደ ዝርዝር መረጃዎችን እንውሰዳችሁ። አቶ ለማ መገርሳ ምን አሉ? አቶ ለማ መገርሳ ጽምደን በተመለከተ መግለጫ ሰጥተዋል። በመግለጫቸውም ከጽምደ በላይ ሌላ የኢትዮጵያ ስጋት መቼም አይኖርም ብለዋል። አቶ ለማ መገርሳ አክለውም ቆንጆ ታሪክ መስራት ባንችልም መጥፎ ስራ ሰርተን ታሪካችንን ባናባላሽ ይሻላል ብለዋል። መንግስትን መተቸት በምትችለውን መንገድ ሁሉ መታገል ይቻላል ያሉት አቶ ለማ መገርሳ ከሀገሪቱ ታሪካዊ ጠላቶች ጋር ሆኖ ኢትዮጵያን መውጋት ማዳከምና ማፍረስ ግን ታሪካዊ ስህተት ብቻ ሳይሆን የባንዳነት ጥግ ነው ብለዋል። አንዳንድ ሰዎች የኢትዮጵያ መንግስት ከሌሎች ሀገራት ጋር ሆኖ ኢትዮጵያውያንን ሲወጋ ጽድቅ፣ ሌላ ኃይል ደግሞ ከሌሎች ሀገራት ጋር ተባብሮ የኢትዮጵያን መንግስት ሲወጋ ኩነኔ የሚሆንበት ቀመር ምንድነው ሲሉ ይሰማሉ ያሉት አቶ ለማ መገርሳ መልሳቸው ሲያብራሩ ደግሞ መንግስት እንደ መንግስት የራሱንና የሀገሪቱን ዜጎች ጥቅም ለማስጠበቅ ሲል ከሌሎች ሀገራት የተለያዩ ትብብሮችና ትስስሮች ሊያደርግ ይችላል ብለዋል። የሽምቅ ተዋጊዎች ወይም አማጽያን ቡድኖች ግን በምን ተማምኖና አሳምኖ ነው የሌሎች ሀገራትን ድጋፍ ማግኘት የሚቻለው ከተባለ መልሴ ምንም ነው ሲሉ አቶ ለማ መገርሳ አስታውቀዋል። ከሀገርህ ጠላቶች ካልሆነ በስተቀር ቢሳቢስትነት የሚያግዝ ሀገር አይኖርም ያሉት አቶ ለማ መገርሳ ለራሱ ሲል የራሱን እቅድና ፍላጎት በእነዚህ አማጽያን ቡድኖችን ለማስፈጸም ሲል ጥይትና ክላሽ ሊያግዝ ይችላልም ብለዋል። ምሳሌ ሲያቀርቡም የኤርትራ መንግስት ከኢትዮጵያ ወታደሮች ጋር ሆኖ ህወሓትን ሲወጋ በውስጡ ሌላ ዓላማ ቢኖረውም እንኳን ከኢትዮጵያ መንግስት ፍቃድ አግኝቶ ነው የኢትዮጵያን መሬት የረገጠው ሲሉ አንስተዋል። የጠላቶቻችን ውሸት አምነን ሀገራችን ከመሸጥ እንድንቆጠብ አደራ ማለት ፈልጋሉ ሲሉ አቶ ለማ መገርሳ በፌስቡክ ገጻቸው አሳውቀዋል። ቆንጆ ታሪክ መስራት ባንችልም መጥፎ ስራ ሰርተን ታሪካችንን ባናባላሽ ይሻላል ያሉት የቀድሞው የኦሮሚያ ክልል ፕሬዝዳንትና የቀድሞ የጠቅላይ ሚኒስትር አብይ አህመድ የቀኝ እጅ አቶ ለማ መገርሳ ችግሮቻችንን በምክክርና በቀያችን ድርድር እንድንፈታ አደራ ልላችሁ እወዳለሁ ሲልም ሀሳባቸውን አጠቃለዋል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳብ አስተያየታችሁ በኮሜንት አጋሩን። የግብጽ ውንጀላ መሰረተ ቢስ ነው ሲሉ ሚኒስትሩ አስታውቀዋል። ግብጽ የህዳሴው ግድብ የውሃ ደህንነቴ ላይ ስጋት ደቅኖብኛል ማለቷን ተከትሎ የኢትዮጵያ የውሃ ኢነርጂ ሚኒስትር የሆኑት አቶ ሀብታሙ ኢተፍ ውንጀላውን መሰረተ ቢስ ሲሉ ውድቅ አድርገውታል። ኢትዮጵያውያን የኤሌክትሪክ ፍላጎቶቻቸውን ለማሟላት ያለምንም እርዳታ በራሳቸው ገንዘብና ጉልበት የገነቡትን ግድብ ግብጽ ያለበቂ ምክንያት እንደ ስጋት መቁጠሯ አግባብ አይደለም ያሉት ሚኒስትሩ ታላቁ የኢትዮጵያ ህዳሴ ግድብ ለግብጽና ለተፋሰሱ ሀገራት ስጋት ሳይሆን በረከት መሆኑንም ጠቁመዋል። ግድቡ በግብጽና ሱዳን በተደጋጋሚ የሚከሰተውን የጎርፍ አደጋ እንዳስቀረም አመልክተዋል። ኢትዮጵያ ቀጣናዊ ትስስርና የጋራ እድገት መርህን እንደምትከተል የገለጹት ሚኒስትሩ ግብጽ ተጨባጭ ያልሆኑ ክሶችን ከማቅረብ ይልቅ በትብብር መንፈስ በጋራ ማዕቀፎች ተስማምታ መደራደር ያዋጣታል ሲሉም ገልጿል። ይህ በእንዲህ እንዳለ የኢትዮጵያ አየር መንገድ ገንዘቤን ማስመለስ አልቻልኩም ብለዋል። የኢትዮጵያ አየር መንገድ በኤርትራ የታገደበት ገንዘብ ምንም ማድረግ እንዳልተቻለና እስካሁን መፍትሄ ሳያገኝ እንደቀረ የድርጅቱ ዋና ስራ አስፈጻሚ አቶ መስፍን ጣሰው ገልጿል። አሁን ላይ የኢትዮጵያና የኤርትራ ግንኙነት ጤናማ አይደለም፣ በዚህ ምክንያት ምንም አይነት ሂደት የለም፣ ጉዳዩ ባለበት እንደቆመ ነው ያሉት ዋና ስራ አስፈጻሚው በጊዜው ጉዳዩን ወደ ፍርድ ቤት ወስደውት የነበረ ቢሆንም ፖለቲካ ውሳኔ በመደረጉ ፍርድ ቤቱ መንቀሳቀስ እንዳልቻለ አስታውቀዋል። በመሆኑም ሁኔታዎችን እስኪረጋጉ ድረስ ለመጠበቅ መገደዳቸውን ተናግረዋል። አሁን ላይ ገንዘቡ በኤርትራ ባንክ እንደሚገኝ ያነሱት ዋና ስራ አስፈጻሚው የበረራ መቋረጥም ሆነ የገንዘብ ዝውውሩ መገታት ከፖለቲካዊ ሁኔታዎች ጋር የተያያዘ መሆኑንም ጠቁመዋል። አየር መንገዱ በተለያዩ ሀገራት ገንዘቦቹ እንደተያዙበት ያነሱ ሲሆን በርካታ ገንዘብ በሩሲያ እንደሚገኝ በመግለጽ ይህንንም ለማውጣት ጥረት እየተደረገ መሆኑን አስታውቀዋል። በኤርትራ ያለው ገንዘብ ግን እስካሁን ባለበት ተይዞ እንደሚገኝ አረጋግጠዋል። ውድ የኢንፎ ሚዲያ ቤተሰቦቻችን ለሰዓቱ የነበሩ መረጃዎች እነዚህ መስሉ ነበር። ለቻናላችን አዲስ ከሆናችሁም ሳብስክራይብ በማድረግ ቤተሰብ ሁኑ። ፈጣንና ታማኝ መረጃዎችን በየሰዓቱ የምናደርሳችሁ ይሆናል። ለነበረን ጊዜ እናመሰግናለን።